ከሜክሲኮ አልፎ ከዚህ ከቸርቸር ላይ ከዚህ ደግሞ ከቤተ መንግስቱ በላይ ቆሞ 40 ኬላ መድቦ የሚያመናጭቅ ባንዲራ አረንጓዴ ቢጫ ቀይ ያዘሩ ህፃናትን ከላያቸው ላይ ነጥቆ ሁላ ህዝብ እያየ ረግጦ ይጥፋ ተመለስ የሚል እናቶች ነጠላችሁን ወይ አስቀምጡ ወይ ቅደዱ ወይ ተመለሱ የሚል መንግስት እኮ ነው የፈቀደልህ። ሄኖኬ ኢጃቶች እንዴት አድርጌ ነው እናንተን ማስቆመው? እኔ አይቻልም እንጂ በፍተሻ ውልቅልቅ አድርጎ ሴቶች ተማረው እንዲቀሩ ብልታቸው ውስጥ ሴት ፖሊሶች ጣታቸውን እየከተቱ ነውር እየሰሩባቸው ባልሄድስ ቢቀርብኝ እቤቴ ሆኜ ጥምቀትን ባከብርስ ብለው ከዚያ እዛ የሄደውን ህዝብ ደግሞ ዘንድሮ ኦርቶዶክስ የለችም፣ ዘንድሮ ኦርቶዶክስ ሳስታለች እየተባለ ከካሜራ ውጪ ሰዎችን የሚያማርር መንግስት እኮ ነው የፈቀደልን። ጊዜ የሰጠው ማን ያስቆማቸዋል? ለሱ ነው። ለራሱ በሚመች መልኩ ያዘጋጀውን በዓል ሄኖክ ኃይሌ እኮ ጌታ ጌታ ብቻ በቃ አይባልም። ቤተ ክርስቲያን ግን የልደቱ ዕለት ቅዱሳን ተጠርተው በክብራቸው በማዕረጋቸው ተጠርተው የጌታ ልደት ቀን ቅዱስ ላሊበላ ልደቱ ነው ተሰብኮ ንጽህናው ቅድስናው የጌታ አገልጋይነቱ ተነግሮ እና ታዲያ ኦርቶዶክስ የመሰለ ድብን ያለ ጴንጤዎች ጥብቅና ለሚቆሙለት ማህበር እንዴት ነው የማስቆመው? አልችልም። ይቁምስ ማን አለ? እኔም አላልኩም። ያለ ሰው አለ እዚህ ውስጥ ዝማሬ ይቁም ያለ ሰው አለ? የለም። ጥያቄ ነው እየጠየቅን ያለው። እኔ ጥያቄ ነው የጠየቅን ስለ አቡነ ተክለ ሃይማኖት፣ ስለ ተክልዬ፣ ስለ አርሴማ፣ ስለ ቅድስት አርሴማ የማይዘመርበት ስለ ቅዱስ ጊዮርጊስ የማይነገርበት እንዴት አድርገን የለም። አይቻልም። አላስቆምም፣ ለማስቆምም አልጀምርም። ምንም ማለት አታዩም እንደ ቪዲዮ ሲሰሩብኝ ፓስተሮቻቸው ጴንጤዎቹ እንዴት ሄኖክ ኃይሌ ላይ ይነሳበታል? ይሄ የዲያብሎስ ተቃዋሚ ዲያብሎስ ነው፣ እሱ ተቃዋሚ ነው፣ የጌታ ተቃዋሚ ነው እያሉኝ እኮ ነው ጴንጤዎቹ እየሰሩብኝ እኮ እየሰሩብኝ። እንዴት አስቆማቸዋለሁ? እንዴት አሰራቸዋለሁ? በፍጹም አይቻልም። ሄኖክ ኃይሌን እንዴት እኔ በ20 ሺህ ብር መግቢያ 100 ሚሊዮኖችን ብር የሰበሰበ ገንዘቡን የት አደረስክ? የት አመጣኸው? በምን አይነት ሲስተም ነው ተብሎ የማይጠየቅ እንዴት ነው ይህንን አንድ ተራ ምስኪን ለፍልፎ አዳሪ እንዴት ነው የማስቆመው? የቀጥታ ስርጭት ከአርትስ ቲቪ ጋር የተፈራረመ ፋናና የኢቲቪ የአላፋት ዝማሬ ደረሰ፣ የአላፋት ዝማሬ መጣ ብለው ከኢሬቻ በላይ ከጥምቀት በላይ በጉጉት የሚጠብቁትን እንዴት ነው የማስቆመው? አላስቆምም። የእኔ ስራ መሬት ምድር ስሚ ሰማይ አድምጪ ቤተክርስቲያን መስክሪ ነው። አዲስ አበባ ሀገረ ስብከት ያስቆመዋል፣ ወንድ ይሞክሯታ፣ ወንድ ይሞክሯት። ሲኖዶሱ ያስቆመዋል፣ ወንድ ይሞክረው። አቡነ አብርሃም የተከሉት ማን ሺህ ወንድ አይነቅለውም። አሁን እግዚአብሔር ራሱ በመንቅያው ካልነቀለው አይነቅለውም። አገዛዙ ስለፈቀደ ይቻላል። አሁን ስፖንሰሮቹ ማን ናቸው? ልቁጠርላችሁ። እነ ራይድ፣ ኤጂ ኖቫ፣ ባማኮን፣ ኢዮብ ደምሴ፣ ሜሪ ኬሚካልስ እነዚህ እኮ ናቸው ስፖንሰሮቹ። ለይሄ ነው ለአላፋት ዝማሬ ስፖንሰሮቹ ሚሊዮን በጀት ፈሰስ እንዲያወጡ የተደረጉ። እናንተን ታዲያ እንዴት ነው ማሸነፍ የሚቻለው? በፍጹም ያው እግዚአብሔር ምስክሬ፣ እኔ እናንተን የምንጥልበት አቅምም ለመጣልም የሞከርነው ነገር የለም። ፓስተር ቢኒያም ሲደነፋ እያየሁት ነው። እንዲሆነ አያስቆመውም ምናምን ዘመዶች እኮ የቀድሞ ዘመዶች እኮ ናቸው ስራውን የሚያሰሩት። እንዴት ይቆማል?
ትዝ ይላችኋል አይደለ? ጩጬ እያለን እኔ የማስታውሰው እዛ ማርገጃ ቀጨኔ መድኃኒዓለም ማርገጃን ያደግነው ትልልቅ ልጆች አሉ። እነ በድሉ ይሙት ይኑር አላውቅም፣ እነ ተስፋዬ ማዋየው ምናምን የሚባሉ ልጆች ነበሩ። ተስፋዬ አርፏል ባለፈው። ቦጃ ምናምን የሚባሉ ትልልቅ ሰዎች፣ እነ ጎበና የሚባሉ አሉ። እና ከሌላ ሰፈር ጋር መጣላት ይፈልጋሉ። የሆነ ሰው መተንኮስ ዳይሬክት ሄደው እንትን ካሉ ዱርዬም እኮ በጣም ያስባል በእውነት። ከዛ ምን ያደርጋሉ? እኛ ጩጮዎቹን ቀጫጫ ሲቢሮ ቁጥ ና ዘመዴ ና ቢሱ ና እንሄዳለን። ሂዱና ያን ሰውዬ ስደቡት፣ ያንን ልጅ ስደቡት፣ ያችን ልጅ እንደዚህ በሏት ምናምን እና እንሄድና እኛ ያ ተማምነናል አይደለም የምንተማመነውን ሄደን እኛ እንደዚህ ምናምን እንላለን። ብልጥ ከሆነ ያ ሰው የሚያስብ ከሆነ ያያል። ያየኝና ልጅ አላውቀውም እኔ ከመሬት ተነስቶ ምንድን ነው የሚሰድበኝ ይሁን ይላለሁ። ያንንም በቁርቁም እሪ እንላለን። ይመጣሉ ነበድሉን ተስፋ የማዋየው እና ይመጡና አሁን ጸቡ እኛ እንሆናለን። ምክንያቱ ማለት ነው እንዴት ትመተዋለህ? ህፃን አይደለ እንዴ? እንዴት ትመቸዋለሽ? እዛ ይገቡለታል፣ ይቀጠቅጡታል። እኛም ደስ ይለናል። ራሴ እንትን ብዬ እዛ በኋላ ስቀጠቀጥ እና እነሱ ሲቀጠቅጡ እንትን ይለኝ እንደዚህ አንበሳ መተህ እኔን አታሸንፈኝም ስትለኝ እንዴት ነው አሸንፈሃለሁ የምለው? እያየሁት እንደዚህ ጠብር ግፍ የሚልልህን እያየሁት ሮምን እያየኋት ቫቲካንን እያየኋት እንዴት አድርጌ ኧረ አቅም የለኝም እኔ እንዴት አድርጌ አቅም ይኖረኛል? ሌሎቹም አቅም የላቸው። እርግጥ ነው የቡናና የጊዮርጊስ ደጋፊዎች ቀንሰዋል። ለምንድን ነው የቀነሱት? እነሱ እኔን ሰድበው ትንሽ ብልጭ ሲልባቸው ሄኒ ግን እችኛዋ ነገር ምንድናት? ለምንድን ነው እንደዚህ የሚሆነው ብለው ይጠይቁታል። ከዛ እሱ ይወስድና ብሎክ ያደርጋቸዋል። ድንግጥ ሄኒ እንደዚህ ትችት አይፈልግም። ሄኖክ ምስጋና ብቻ ነው የሚፈልገው። ብሎክ እና የቡናና የጊዮርጊስ ደጋፊ ነቃ። አሁን ይኸው ረጋ ብሎ አለ። ይሄ የኢንተርኔት ላይ ሴተኛ ዳሪው፣ ወንደኛ ዳሪው፣ የኢንተርኔት ላይ ቀፋዩ፣ የኢንተርኔት ላይ የቲክቶክ ግልሙትና ላይ ያለው ብቻ ነው እንጂ እዛ ያለው የሉም። አሁን እውነቱን እንነጋገር፣ የለም። አንችላችሁም። እኔ እችላችኋለሁም አላልኳችሁም። እናስቆማችኋለን ብዬ አላቅም። እንኳን እኔ እዚህ ሩቅ ያለሁት እንኳን ከጀርመን ማዶ ሆኜ ዋይ የምችለው ሀገረ ስብከቱ አይችልም ብለዋል እነ ቢቢሲ እነ ሲኤንኤን። እኔ ስራ አደጋውን ማሳየት፣ የብልጽግና አክቲቪስቶች በተለይ የጎጃም አክቲቪስት እንደዚህ ሽንጡን ይዞ የሚጋተትበት፣ በተለይ የምስራቅ ጎጃም አክቲቪስት እንደዚህ የሚልበት ኢጃት ብለው የጃጁበትን ምክንያት ማሳየት፣ ትግሬዎቹ ስስ ጉራጌዎቹ እንደዚህ የሚሆኑበት ምንድን ነው ብዬ ማሳየት፣ መጠቆም፣ ዘር መዝራት እንድታስብ ማድረግ እንጂ እኔ ምን እላለሁ? ኔታ እኮ ጠየቁ። ተመልከት፣ በዚህ እንዘገዋለን። የኔታ እኮ ስር ገብታ አንዷ ሰደበቻቸው። ፎቶዋን ሳያት ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማን ነኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ
ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ሕልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ፣ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ። በዝማሬ ነው የምናሸንፈው። ዝማሬ ራሱ ምስጋና ነው። ዝማሬ ራሱ ምናምን ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ? ልትነግረኝ ትፈልጋለህ? አልተባለም። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን መግለጫ አውጥተዋል። በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩ። እስቲ ያወጣው መግለጫ ካለ ንገሩ። የለም ካለ ልታረም ንገሩ። የጃንደረባው ትውልድ ምዕመናን እየተጨፈጨፉ ነው፣ መንግስት ይሄን ነገር ሊያስቆመው ይገባል ብሎ ያደረገው ነገር ካለ ንገሩ። ቢኒያም ልንገርህ፣ የጦስ ዶሮ ስለሆንከኝ ነው ለአንተ የምነግርህ። ቢኒያም ልንገርህ፣ ሄኖክ ልንገርህ፣ እናንተ ሞዴሎች፣ እናንተ ቡቶክሳሞች፣ እናንተ ሎሽናሞች፣ እናንተ ሜካፓሞች እንዘምራለን አፌን እየከፈትኩ ነው የምትሉት ጉዶች፣ የሚሞቱት ክርስቲያኖች መሞት ወደው አይደለም፣ ሰማዕትነት እንቀበል ሰማዕትነት ፈልገናል ብለው አይደለም እየሞቱ ያሉት፣ እየታጨዱ ያሉት፣ እየጠፉ ያሉት። እናንተ ሰማዕትነትን እንደምትቀልዱበት አይደለም። መኖር እየፈለጉ ልጆቻቸውን ማሳደግ እየፈለጉ ትዳራቸውን መምራት እየፈለጉ የዘሩትን አጭደው ቅመው በልተው ለመኖር እየፈለጉ ልጆቻቸውን መዳር መኳል እየፈለጉ ትምህርት ቤት ወስደው ማስተማር እየፈለጉ ነው ያለ ፍላጎታቸው እየታረዱ ያሉት። ሃይማኖታቸውን ካሉና እንገላቸዋለን አልተባሉ። ሃይማኖቴን ከምክድ ግደለኝ አላሉ። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። አንቺ ቦሌ ላይ ተቀምጠሽ አንቺ ቅምጥል፣ አንቺ የስንቱ ቅምጥ እናንተ ጋለሞቶች፣ እናንተ አውርቶ አደሮች ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞቷ ምን ችግር አለው? እንዘምራለን፣ ሰማዕትነት ነው፣ እንበዛለን። በሚስማር ሲመቱን ትላለች። ቤታችሁ ይግባ። እየመጣ ነው፣ እየቀረበ ነው። ና እየቀረበ ነው፣ እየመጣልሽ ነው። እግዚአብሔር ሆይ ግባ። እግዚአብሔር ሆይ በዳር ያለው ክርስቲያን ያየውን መከራ አሳየው። እግዚአብሔር ሆይ እየሞተ ያለው ገበሬ ነውና በገበሬ የተሳለቁትን እህል አሳጣቸው። ረሃቡን ይቅመሱት፣ ኑሮ ያሳብዳቸው። እግዚአብሔር ሆይ ሰይፉ ባይቀርብ በሌላ ሰይፍ ቅጣቸው። እግዚአብሔር ሆይ የቤት ኪራያን አወዘኝ አስብለው። እግዚአብሔር ሆይ ትራንስፖርት አሳጣኝ አስብለው። እግዚአብሔር ሆይ ምን ልሁን ምን ልጠበብ አስብለው።
አስብለው እግዚአብሔር መግቢያ አጣው መውጫ አጣው አስብለው እኔ መሀል ስላለው እኔ ከተማ ስላለው ችግሩ አይነካኝም አታስብለው። ወላፈኑን አምጣው እየነገርኩ ነው። እግዚአብሔር እኛ ብቻ እናልቅስ። እግዚአብሔር እኛ ብቻ እንዘን። እግዚአብሔር እኛ ብቻ ጨዋሂ ለፍላፊ ያንሁን። እግዚአብሔር ስማ ጳጳሳቱ እየተነኩ አይደለም። ጳጳሳቱ የንጉስ ኑሮ ነው የሚኖሩት። ጳጳሳቱ ትኩስ ነው የሚበሉት። ጳጳሳቱ በሼፍ የተሰራ ከ5 ስታር ሆቴል ነው የሚመጣላቸው። ጳጳሳቱ የመጣ ነው፣ ከፍ እያለ ነው። ወለጋውን ስራ አስኪያጆች ናቸው የተገደሉት። ስራ አስኪያጅ ማለት የጳጳስ ምክትል ማለት ነው። ይመጣል። እግዚአብሔር ሆይ ጥቁር ልበሱልን እስኪሉ እባክህ ና የኔ ጌታ ና፣ እየዘመሩልህ ነው። ና የኔ መድኃኔዓለም የአሩሲዎቹ ና አሳያቸው። መስቀል አደባባይ ላይ እየዘመሩ ጧፍ አብርተው እየዘመሩልህ ና የኔ መድኃኔዓለም ና፣ አንተ የገበሬዎች አምላክ የነዛ የህፃናት አምላክ ና፣ አሳያለሁ። ይኸው ነው። ይህን አይደል የፈለጋችሁት? ከብልጽግና ካድሬ እኩል እኔን ትሰድቡኝ፣ ከብልጽግና ካድሬ እኩል የኔታን ትሰድቧቸው፣ ከብልጽግና ካድሬ እኩል ቀሲስ ሳሙኤልን ትሰድቡት፣ ከብልጽግና ካድሬ እኩል ለምን ብሎ የጠየቁትን ሊቃውንተ ቤተ ክርስቲያን ትሰድባላችሁ። ብልጽግና ለእኛ አዝኖ፣ ብልጽግና ለኦርቶዶክሳውያን አዝኖ፣ እግዚአብሔር ይፍረድባችሁ። ዘምሩ። አትዘምሩ ያለ የለም። እግዚአብሔር እየሰማው ነው። ነጋዴው ሲጮህ እየሰማሁት ነው። እግዚአብሔር ሆይ በባንክ ያለ ገንዘብ መውሰድ ጀምሯል። ባንክ 2 ሚሊዮን 300 ሚሊዮን ምናምን አለኝ ያሉትን የሚቀማ መጥቶባቸዋል። እግዚአብሔር ሆይ ቀጥል፣ እኩል አድርገን። እግዚአብሔር ሆይ ረሃባችን እኩል፣ ህመማችን እኩል፣ ስቃያችን እኩል ይሁን። እግዚአብሔር ሆይ መሀሉን ገነት አድርገህ ዳሩን በእሳት አትፍጀው። ገነት አድርገው ሁለቱን። የኔ ጸሎት ነው። ሰማዕት ናቸው እነሱ። ለሰማዕታትን ድምፅ እንሆናለን ምናምን ደግሞ ይላል። እንትኖቹ ውሸት ነው ወደኋላ አስቀርተው ይላል ሽታይ ቢኒያም ሽታይ ወደኋላ አስቀርተው ሴናተሮቹን ከዛ አናገሯቸው ምናምን። ውሸት ነው ያለ ይመስል ማለት ነው። አንተን አንዱ ዓለም ዳግማዊ ነበር ሊወስድ የነበረው። አንዱ ዓለም ዳግማዊ ይኸው ገብቷል። ከሄኖክ ጋር እየሰራ ነው። ገንዘብ ባለበት ቦታ የማታጧቸውን ሰዎች በሙሉ እያያችሁ ነው። ማህበረ ቅዱሳን ይበለው። ምናልባትም ደግሞ እየጠረጠርኩ ነው። ምናልባት ይሄኛው ፌድ ስላደረገበት ማህበረ ቅዱሳን በዚህ ተገልብጦ መጥቶ እያልኩ ነው። ምክንያቱም እዛም አካባቢ ደግሞ ማህበረ ቅዱሳን ታጅቦ ነው የማየው። አሁን እነ ብርሃኑ መጥተው እንትናን ይሰድቡታል። እነ ወልዳ ምናምን የኦሮሞ አሉ ደግሞ የተቋቋሙ መሰለኝ፣ እነሱን ይሰድባሉ። በአማርኛ ይሰድቧቸዋል። በአማርኛ መለሱላቸው ዛሬ በአማርኛ ቀሙት። ማህበረ ቅዱሳን ከመቀሌ ከትግራይ አስወጡት። እነ መንበረ ሰላማ ከኦሮሚያ እና አቡነ ሳዊሮስ ዳይ በካልቾ ናይ ለሚካኤል አሁን በሄኖክ በኩል መጣችሁ ነው ወይስ እውነቱን ንገሩን? ምንድን ነው የታሰበው? እናንተ ስርዓት ጠፋ ስርዓት እንትና ለምትሉት ልጃችሁ ሄኖክን እናንተም ልካችሁት ነው ወይ? ለማህበረ ቅዱሳን ነው ጥያቄ። ለማህበረ ቅዱሳን የአላፋት ዝማሬ በአውሮፓ የአላፋት ዝማሬ በአሜሪካ እያላችሁ ነው። እንዴት ነው ነገሩ? ምርምርን ጀምር። በአሜሪካም የሚያዘጋጁት በአውሮፓም በምናምን የምናያቸው በአረቡም ሀገር የማህበረ ቅዱሳን ሰዎች ናቸው። እንዴት ነው ነገሩ? ቫቲካን የታሰበ ነገር አለ እንጠይቃለን። ወጣችሁ ንገሩን።
እያደቀቃችሁ ነው፣ ዳንኤል እያደቀቃችሁ ነው፣ ንገሩን። ይህን መጠየቅ የሚችለው እኔ ዘመዴ ብቻ እና እንትን ብለው አናገሯቸው። ይሄ ቢኒያም ሽታይ ቅረጸኝ፣ በኋላ ትናገረዋለህ፣ ጠይቃቸው። እኔ በቦታ አልነበርኩም፣ በቦታ የነበሩት ናቸው የነገሩ። ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ምናልባት አቡነ ጴጥሮስ ከሆነ ቢሆን የሚሄዱት በጌታ በኢየሱስ ክርስቶስ ስም አልማይቲ ጎድ ጠብቁ ሊሉ ይችላሉ። ግን አቡነ ሉቃስ ጥያቄ አለኝ አሉ። ቃል በቃል በቦታ የነበሩት የነገሩኝ ነው የምናገረው። ጥያቄ አለኝ፣ የማቀርበው ነገር አለኝ አሉ። ከዛ ሴናተሮቹ አዩዋቸው፣ ሞገስ አላቸው፣ የተቀቡ ናቸው፣ ግርማ ሞገስ አላቸው። 6 ዓመት የተፈረደባቸው ናቸው በብልጽግና። ስለዚህ የሚያስተረጉም በደንብ ግን የሚያስተረጉምልኝ እፈልጋለሁ፣ በአማርኛ ነው መናገር የምፈልገው አሉ። ይናገሩ፣ ይተረጉሙልዎታል ተባሉ። ስልካቸውን አጡ። ቢኒያም ሽታይ ስማኝ፣ አንተ ለምን አቡነ ጴጥሮስ አልሄዱም ነው የምትለው? አይሄዱም። አቡነ ጴጥሮስ ቢሄዱም የሚያመጡት ነገር የለም። የኢትዮጵያውያንን ህመም፣ የኦርቶዶክስን ህመም መግለጽ የሚችሉት ብፁዕ አቡነ ሉቃስ ብቻ ናቸው። በዚህ ሰዓት ጻፉልኝ፣ ታች ያላችሁት ብፁዕ አቡነ ሉቃስ ያረፋሉ። አይችሉም፣ መግቢያም የላቸው። አሁን እዛ ሄደው ታስሮ ነበር ምናምን አለ ነገሩን። እኔ አላልኩኝም። የሚያስብል ነገር ሆኖ አይደለም። ማን ነው የሚያስሮት? እንግዲህ አያችሁ፣ አባቴን ነው የምነግራቸው። አባቴ ቤቴ የሚመጡ ልጆቼን የሚባርኩ ከጵጵስናው በፊት በጠሩኝ ቦታ ሄጄ የማገለግል እንደውም እሳቸው መናገር ይችላሉ። ጴጥሮስ፣ ጳውሎስ፣ አየር ጤና፣ ኪዳነ ምሕረት እኔ አሻሬ ያላረፈበት ቦታ አለ። ጠይቋቸው። መመካት ቢኖር ኩራት ቢኖር እኔ ነበርኩ የምኮራው፣ እኔ ነበርኩ የምመካው። ግን መመካት አለ። ብመካም ደግሞ ምን እንትን በኋላ እሻሉ። እነዛ ፈረንጆቹ እሻሉ፣ ታዛቢዎቹም እሻሉ። አቡነ ሉቃስ ስልካቸውን አወጡና የሚታረዱትን በእሳት የተቃጠሉትን በስልካቸው ላይ ከፍተው አሳዩቸው። ቢኒያም ሽታዬ እየሰማኝ አሳዩቸው። ማየት እስኪያቅታቸው እስኪዘገንናቸው ድረስ አሳዩቸው። ይህን ያደረጉት ብፁዕ አቡነ ሉቃስ ናቸው። ይህንን ብፁዕ አቡነ ጴጥሮስ ያደረጉታል? አያረጉትም። አላምንባቸውም። አያረጉትም። ዛሬ መጥተው አብይ አህመድ ምናምን አልሰማም። አብይ አህመድን በልኩ በቁመቱ የገለጹት ብፁዕ አቡነ ሉቃስ ናቸው። ብፁዕ አቡነ ሉቃስን ስታሳድዱ የነበራችሁ ጳጳሳት ዛሬ አብይ አህመድ ሲያሳድዳችሁ ብፁዕ አቡነ ሉቃስ እግር ስር ቁጭ ብላችሁ ነው እንጂ ቡራኬ መቀበል ከብፁዕ አቡነ ሉቃስ በላይ እንጣጥ ማለት ትክክል አይደለም። ልካችሁ ማወቅ ልካችሁ። ይሄ ሰው እየበጠበጠን ሉቃስ ነው እየበጠበጠን እያላችሁ መግቢያ መውጫ ማረፊያ ያሳጣችኋቸው ሊቃነ ጳጳሳት አብይ አህመድ መግቢያ መውጫ አሳጥቶ አየር መንገድ ላይ አስሮ በካልቾ አጠናግሮ ተመለስ ወደ ሀገር ወደ አሜሪካዊ ነህና ብሎ ያባረራችሁ ሰዎች ብፁዕ አቡነ ሉቃስን የመናገር ምናምን ብፁዕ አቡነ ሉቃስን መስማት ነው ያለባቸው፣ ማዳመጥ ነው ያለባቸው። ብፁዕ አቡነ ሉቃስ ያደረጉት ይሄንን ነው። ወገኖቼ እያለቁ ነው፣ ቤተክርስቲያን ምዕመናን እየታረዱ ነው ብለው ነው ያሳዩት። ከዛ ነው ጥያቄ የመጣው። የተነገረኝን ነው የምነግራችሁ። ከዛ ምን አሉ? እኛ እኮ አሉ፣ እቺን አስምሩልኝ፣ ቁረጡልኝ። እኛ እኮ አሉ ፈረንጆቹ፣ እኛ እኮ ኢትዮጵያ ችግር እንዳለ እናውቃለን፣ ከባድ ጦርነት እንዳለ እናውቃለን። የመሰለን ግን የዘር ነው፣ አማራና ኦሮሞ፣ ኦሮሞና አማራ፣ ትግሬና አማራ ምናምንና ምናምን እንጂ እንደዚህ አይነት ጭካኔ እንዲህ አይነት ግፍ ክርስቲያን በዘር ተመርጦ መገደሉን አላወቅንም። የዋሃቢ እስላም እየፈጀን ነው፣ የዋሃቢ እስላም እያረደን ነው፣ የኦሮሞ እስላም እየጨፈጨፈን ነው፣ ዘራችን እየጠፋ ነው። ኦሮሞ ኦርቶዶክሶች፣ አማራዎች ማንንም እየጨረሱ ነው። ይኸው እሳት የገባው ይኸው የታረደው ይኸው ብለው ነገሯቸው። እኛ እኮ የምናያችሁ ኦርቶዶክሱ ሲዘምር ነው፣ ኦርቶዶክሱ በዓሉን ሲያከብር ነው።
እንዲህ አይነት ሰቆቃ መኖሩን አናውቅም አሏቸው። እወቁ ይኸው ብሎ አሳዩቸው። ይህንን ነው እነ ፋሲካው ይዘው መጥተው የአእላፋት ዝማሬ ዘንድሮ ቢቀር ካልሆነ ደግሞ እንደው ጥቁር ለብሰን ከተፈቀደ እንግዲህ መንግስት ነው የፈቀደው። መንግስት ነው እያደራጀ ያለው። መንግስት ነው እየረዳ ያለው። ፖሊስ እየመደበ ያለው ልክ እንደ ጥምቀት ልክ እንደ መስቀል እያደረገ ያለው ፖሊስ ነው። ስለዚህ የሚወጡ ሰዎች እነዚያ የታረዱትን ሰዎች የሚያስታውሱ መንግስትም ጥበቃ ከለላ እንዲያደርግ ራሱ ነው ገዳይ ለነገሩ። ቢሆንም ግን ለሳምፕል እንኳን እናድርግ ሲባል አይቻልም። በምስጋና ላይ ተቃውሞ የለም። ምድረ መናፍቅ ያለቀቀ ያረገፈል ሽታው ያለቀቀ 24 ሰዓት ተቀምጠ አሩሲ ተጎዱ አሩስ እንደዚህ ያሉ ምናምን እሱ ነው እንደ ዋናው። አሜሪካኖቹ የሚያመጡልን ነገር አለ እኔ አላምንበትም። የሚመጣ ነገርም የለም። አሜሪካኖቹ ያመጣሉ ብዬ የማስበው ነገር የለም። በተለየ ሁኔታ የልደትን ዋዜማ ጠብቆ ሰዓታት አለ፣ ማህሌት አለ። አሁንማ ምን አለ? ዶሮ የሚሰሩትም አለ። ዶሮ የሚሰሩትም ሰራተኞችም ቢሆኑ በቃ መምጣት አለባቸው አለ። በሚቀጥለው እቅዳችን ቪአይፒ ነው አለ። ደግሞ ትላንት ሲናገር የቆረበ ሰው በቪአይፒ ነው የሚገባው አለ። ተመልከቱ። በኢትዮጵያ ቤተክርስቲያን ስርዓት መሰረት እኔ ቆራቢ ነኝ እኔ አይባልም። ብዙ ሰዎች ቁርባን እንዲህ ነጋሽ ታዬ ተማሪ አይደለ እንዴ? ነጋሽ ታዬ እንዴት ነው ይሄን ያልነገሯችሁ እንዴ? ስጋው ደግሞ የሚቀበሉ ሰዎች በዚህ ሁኔታ ከበሮ እየመቱ አዋጅ እያወጁ ነው እንደሚቀበሉት። ሰዎች እኮ እንዳያዩዋቸው ሌላ ቦታ ሄደው አልቅሰው ተንበርክከው ጌታ ሆይ እኔ አንተን ክቡር ስጋ ቅዱስ ደም መቀበል አልችልም፣ ለዛ የበቃው አይደለውም ግን ብለው አልቅሰው እኮ ነው የሚቀበሉት። ሀገር፣ ሰፈር፣ መንደሩ እንዳያያቸው። ዛሬ እነ ሄኖክ ቪአይፒ የሚገቡት ደግሞ ቬሪ ኢምፖርታንት ፐርሰን የሚባል አለ እንዴ በኢትዮጵያ ቤተክርስቲያን ውስጥ። ነጭ ያለበሰ አይገባም። ይሄ ምን አይነት ባህል ነው? ነጭ የሌላቸውስ ድሆችስ? ጥያቄ ነው እየጠየቅን ያለ ነው። የአክሱም ጉዞ ቀርቷል። አሁን የአክሱም ጉዞ ቀርቷል። አለቀ። እኔ ነበርኩኝ የአክሱምን ጉዞ ሰዎች ወደ ገዳማት እንዲሄዱ የገዳማት መሳለም የገዳማት መሄድ እንዲመጣ እኔ ነኝ የደከምኩት። የትግራይ ገዳማትን ጉድጓድ ገብተን ያስተዋወቅ ነው እኛ ነበርን። የመሀል አገሩ ሰው፣ የዳር አገሩ ሰው፣ የውጭ አገሩ ሰው እንጀራ አዘጋጅተን ምግብ አዘጋጅተን እኔ ነበርኩ ያደረግኩት። አዲግራት ላይ ተቀብለውን፣ መቀሌ ላይ እግር አጥበውን፣ ደሴ ላይ እግር አጥበውን ሰው ወደ ገዳማት እንዲሄድ ያደረግኩት እኔ ነኝ። የደከምኩበት የለፋውበት ዛሬ ያቀርቷል። አብይ አህመድ ቀጥቅጦ ሰሜኑን ባዶ ሰሜኑን ለኢየሱስ ለመስጠት ብሎ አደህይቶ ቀጥቅጧቸዋል። ላሊበላ እኮ ያንኑ ለህዝብ ላሊበላ እኔ እኮ የሄድኩት በገነተ ማርያም በኩል በምናምን በሚባለው ነው የመጣሁት። የአዲሱ መንገድ ሳይሰራ በፊት ነው እኮ ሰው ይዤ የመጣሁት። ከላሊበላ ይምርሃነ ክርስቶስ እኮ አይኬድም ነበረ። የሚኬደው በእግር ነበረ። አንድ ቀን ማታ አንድ ቀን ስትሄዱ የምትውሉበት ነበረ እኮ ይምርሃነ ክርስቶስ። 3 መኪና 4 መኪና ህዝብ ይዤ ገዳማቱን እንዲረዱ ገዳማቱን እንዲተዋወቁ ያደረግኩት። በአመት የሚጠብቁን አሉ እኮ በአመት የሚጠብቁን። ሰው እዚህ እያዘጠዘጠ እንዲያድር አሁን ላሊበላ ደርሷል አይደል? አዎ ፋኖ ጦርነት ከፈተ ይላሉ። የራሱን ፋኖ እያዘጋጀ ከመከላከያ ላይ ተኮሰ ብሎ ጦርነት አለ ብሎ ሰው እንዲቀር ሰው ሁሉ አዲስ አበባ እንዲቀር ሄኖክ ኃይሌ ቫቲካን። ኧረ በእግዚአብሔር ተው እንጂ እየተነቃቃን እንጂ። የላሊበላ ከተማ አቆርቁዘዋታል። አቡነ ኤርሚያስ ከተማዋ ሌላ ቦታ እንዲሆን ክህነትም የምሰጠው እዛ ነው ብለው ከጥንት ከላሊበላ ከቅዱስ ላሊበላ ዘመን ጀምሮ ክህነት የሚሰጥበት ቦታ አርዋል። ላሊበላ አካባቢ ያሉትን ህዝቦች አንጽተዋል፣ አጽድተዋል። የቱሪስት ከተማ ሙዚየም ሊያደርጓት ማለት ነው። ሙዚየም ሊያደርጓት
ስለዚህ ያ ማደብዘዝ አለባቸው። ልደት መጣ ኦኬ አላፋት ዝማሬ ተብሎ ሰው እዚህ እንዲዘምር። ሄኖክ ኃይሌ የአባቶቻችን እንባ በራሱ ዋጋ ያስከፍልሃል። እኔ መናገር ብቻ ነው። ይኸው ተናግሬያለሁ። መዝግቡልኝ። እኔ አንተ ቀለበትን ከእንትን ላይ አውልቀህ ካገባ በኋላ አውልቀህ እዛ ፋና ቴሌቪዥን ላይ ቀርበ ኢንተርቪውን ስትሰጥ ለማን ነው መልእክት እያስተላለፈው? ወይስ እንደኔ ተሰብሮበት ነው? ወይስ እንደኔ ጠቦት ነው ብዬ ነበር። እኔ ከሚስት ጋር ትኑር አትኑር የማውቀው ነገር የለም። አብረህም ትኖራለህ። አሁን እስካሁን ክህነት ወስደህ ካህን ትሆን አትሆን አላውቅም፣ ግን ዲያቆን ነው የምትባለው። በብዙ ነገር እንዳትጎዳ እየነገርኩ ነው። እና ከብልጽግና እኩል እኔ ትሰድቡኛላችሁ እንዴ? ከብልጽግና እኩል ጠላት አይኑ ቀላ ትሉኛላችሁ እንዴ? ብልጽግና ለራሱ ያዘጋጀውን ብልጽግና ለራሱ የደገሰውን ለአሜሪካ ሴናተሮች፣ ለአውሮፓ ፓርላማ መልስ ለመስጠት ዓለም በሙሉ በኢትዮጵያ ላይ እየተደረገ ያለውን የክርስቲያኖች ጭፍጨፋ ለማገዝ ሲባል ያን ለመቀልበስ ሄኖክ ኃይሌ ተዘጋጅቶ የመጣውን እነ ቫቲካን እነማ ከዛ በኋላ ሊጽፉት ይኸው ክርስቲያኖች በዚህ ድምቀት ሊሉ ትራንስፖርት ሊቀርብ ይችላል። ምን ሊቀርብ ይችላል? ብቻ ባንዲራዋ እቺ እሷንም ሊፈቅዱ ይችላሉ። ሄኖክ ኃይሌ ራሱ ለብሶ ሊመጣ ይችላል። ጻፍ እልል ብለህ ማናቅህ ሆነ እልል በሉልኝ። እግዚአብሔርማ ስራ ይሰራል እኮ። እግዚአብሔር ስራ ይሰራል። ከአሩሲ ላይ አንድ ጋግርት ተነቅሏል። ከአሩሲ ላይ አንድ ሾተ ላይ ተነቅሏል። ከአሩሲ ላይ አንድ እንትን ተነስቷል። እልል በሉ። ኤፍሬም እሸቴ ይበድ፣ የሚያብድ ይበድ። እልል በሉልኝ ብቻ እልል በል። ቅዱስ ሲኖዶስ ዛሬ የወሰነው ውሳኔ ነው የማነብላችሁ። ያው እየተከታተሉ ስለሆነ ነው። ይህንን አቅርብ ያሉኝን ነው ስለማምናቸው ነው የማነበው። ቀን ዛሬ ተጽፏል 11 4ኛ ወር 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ያሬድ ለአቡነ ያሬድ እሺ፣ ታፕ እዚህ ጋር ኮፒ ሊንክ ሼር ለብፁዕ አባ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአሩሲ ሀገረ ስብከት ጽሕፈት ቤት የሀገረ ስብከት ሊቀ ጳጳስ አዲስ አበባ በቀረበው የአጣሪ ልዑካን ሪፖርት እንደታየው በአሩሲ ሀገረ ስብከት አሁን ካለው አስተዳደራዊ ችግር አንጻር ብፁዕነቶ እስከ ግንቦት 2018 ዓ.ም ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ድረስ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱን ብቻ ይዘው እንዲቆዩ ይደረግ ሲል ቋሚ ሲኖዶስ ታኅሳስ 1 ቀን 2018 ዓ.ም ባደረገው ስብሰባ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት እስከ ግንቦት 2018 ዓመተ ምህረት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ድረስ ለጊዜው የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቶች ብቻ ይዘው እየሰሩ እንዲቆዩ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ግልባጭ ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ቤተ ክህነት ጽሕፈት ቤት አዲስ አበባ፣ ለአሩሲ ሀገረ ስብከት ጽሕፈት ቤት፣ ለአሩሲ ዞን አስተዳደር ጽሕፈት ቤት ተብሎ ተልኳል። አለቀ። አባ ያሬድ አሳራጁ ማለት ነው፣ አስገዳዩ ማለት ነው። አባ ያሬድ የኮታ ሹመኛው ማለት ነው። አባ ያሬድ አሩሲ ሲጨፈጨፉ ኢትዮጵያ ሄደው አሜሪካ ሄደው ዋሽንግተን ነው ሜሪላንድ ያለው ዮሐንስ የሚቀመጡት ማለት ነው። የማህበረ ቅዱሳን እንትን የሚቀመጡት ማለት ነው።
የማህበረ ቅዱሳን ሴቶች ተራ ገብተው የሚመግቧቸው በአሜሪካ ኑሮ ሲቀለቡ ኖሮ ከዛ ደግሞ ገንዘብ ተሰጥቷቸው የሚሄዱ ማለት ነው። እንትንፍሽ ያላሉ ልጆቼ ሞቱ ያላሉ ጥያቄ ሲቀርብላችሁ ዝም በሉ። መሞት ዛሬ ነው እንደ የተጀመረ የማይደረገውን የማይሆነውን ይሄ እኮ የቸርች አለ የፓስተር አዳራሽ አይደለም። ይሄ ጌታ ቤተክርስቲያን እኮ ነው። እኛ የሄኖክ ኃይሌ ጭፋሬ የፖለቲካ ስራ ነው፣ ስርዓቱ ነው ፕሮሞት እያደረገው እያልን ያለ ሌላ ነገር አለ። ያላፋን ዝማሬ እንደዚህ መጀመሪያ ያነሳነውን ሀሳብ ነው መስማት እና ማየት ወንድም ማለት እና የአሩሲዎቹ ምን እያሉ እንደሆነ ላሳያችሁና እንቀጥላለን ማለት ነው። የአሩሲ አለኝ። ማስታወቂያ ካለ ላኩልኝ እስቲ ዘበኞች፣ የጥበቃ ቡድኑ በዛብኝ የት እንደገባ ልክ ያለው እስቲኝ እንድገባ ማለት ነው። ሌላ እንዳያመልጠኝ። እስከዛችን አይታችሁ ነው። የሚያዙ ባንዲራዎችን በሚመለከት እና የሚለበሱ ልብሶችን በተመለከተ በዓሉን ለየት ለማድረግ የያዝነው ፕሮግራም አለ። ከቤተክርስቲያናችን የተለያዩ አካላት ጋር ከካህናቱም ጋራ ከሰንበት ትምህርት ቤቱም ከወጣቶችም ጋር እየተነጋገርንበት ያለው ጉዳይ አለ። ልብሳችን ነጭ እንዲሆን ብቻ በቤተክርስቲያን የተያዘው አካሄድ የሀገር ባህል ልብስ ማለት በሀገር ባህል ልብስ ሁሉም ሰው ያለውን ንጹህ ነጭ ልብስ ለብሶ በዓሉን እንዲያከብር ነው። ባለፈው ሳምንት ያደረግነውን የበዓል አከባበር አይታችሁ ከሆነ የአእላፋት ዝማሬን ልክ በዛ አይነት ድምቀት በዓሉን ለማክበር ነው ሀሳባችን። ስለዚህ ከልብስ ጋር የተያያዙ ሌሎች ጥያቄዎች መኖራቸውን እርግጠኛ አይደለሁም። በዓሉ የኛ ስለሆነ በዓላችን እንዴት ነው። ስለዚህ ባንዲራ የማይገባበት የልብስ የተመረጠበት ምክንያቱም አሁን ብልጽግና ሀገሪቷ ሰልጥናለች። ሀገሪቷን ሜካፕ ቀብቶ ዲኮር አድርጎ ስብሰባዎቹን ብታያቸው አውሮፓ ነው የሚመስለው። ሰው ተርቧል፣ ጫጭቷል፣ መንምኗል። መኖርና በመቆም በመሞት መካከል ነው ያለው። የብልጽግና ሰዎች ግን አይተ ስብሰባቸውን ተመልከቱ። ሱፍ ነው፣ ሞዴል ነው የሚመስሉት። ፋሽን ሾው የሚያሳዩ ነው የሚመስሉት። ካሜራው በሙሉ እንትን ነው የሚመስለው። ስለዚህ አሁንም ነጭ ልብስ ነው የሚለበሰው። በጣም ንጽት ብላችሁ ሜካፕ ተቀብታችሁ መምጣት አለባችሁ። ምክንያቱም ስንቀርጻችሁ ሀገሪቷ አድጋለች፣ ሀገሪቷ ተለውጣለች፣ ተስፈንጥራለች እንዲባል። ስለዚህ ይሄ አሁን እንግዲህ የመጣ የብልጽግና ወንጌል ኦርቶዶክስ ውስጥ ገብቷል ማለት ነው። ቤተክርስቲያን ውስጥ ገብቷል ማለት ነው። ነጭ የሌላቸውስ ነጭ ልብስ የሌላቸው እንግዲህ ቤተክርስቲያን ድሮ አዳፋም ለበሰ ጎልዳፋም ሆነ ምናምን ሁሉንም አቅፋ ነው የምትሄደው። ጥምቀት ላይ ደግሞ የሚጨፍረው አገር ባህል ያለው ይለብሳል፣ የሌለው ደግሞ ያለው ይዞ ይሄዳል። እያለም እኮ አለ የሚለው ደግሞ የማነ እኮ ነው። ሰምታችሁት የለ ባለፈው የማነ ትግሬ ነው። ይህን ስል ታብዳለህ ትታናል። ወያኔ ነው ወያኔ ከዚህ በላይ ምንም ሊል ስለማይችል ማለት ነው። ሰንደቅ ዓላማ አይቻልም ማለት በቃ አለቀ። ጥለት እንኳን እንደዚህ አድርገህ መሄድ አትችልም ማለት። ስለዚህ ብልጽግና ያዘጋጀውን የሄኖክ ኃይሌን እንትን እንዴት አድርገን ነው ስለማሸነፍ የምናወራው? አናወራው፣ አንችልም። በድሬዳዋ እየተዘጋጀ ነው፣ በምን እየተዘጋጀ ነው። ገና ያርድናል። ከእንትና ጋር ከምህረተአብ በምን ነው የሚለየው? ምህረተአብ ቤኒሻንጉል ላይ ክርስቲያኑ አማራው ይታረዳል። ወዲያው የደህንነት እንትኑ ይነግረዋል። እሱ ጧፍ ግዙ ይላል። ቦሌ መድኃኒዓለም ዛሬ ዝግጅት አለን ይላል። ከዛ ያንን ከጭንቅላቱ በላይ የሆነውን እንትን ይዞ አለን በእግዚአብሔር የሉም ተተዋን ሲሉ ኖርን የሉም አለን በእግዚአብሔር ሁሉን አልፈን አለን ነው የሚሉት። አለን የሞትን እንበዛለን። አትበዛም። ዝማሪያችን ራሱ ጸሎት ነው ይላል። ዝማሪያችን ራሱ ጸሎት ነው። ኧረ እባክህ ነው ሸቃጭ። ጸሎቱማ የማህሌቱ ነው። እሱን አደብዝዛችሁታል፣ ሸፍናችሁታል።
ቤተ ክርስቲያን ስንት በዓላት ነው? የአደባባይ በዓላት ስንት ነው ያሏት? ጥቀሱ። ማንና ማን? በዚህ እንዝጋ። እሁድ ነው የምንገናኘው። እሁድ በቴሌቪዥን ገጠሩ የሚየው የጎጃሙን ቅባቴን፣ የትግሬውን መንበረ ሰላማዬን፣ የኦሮሞም ሞዳ ቦኩ ነው ምናምን ይሄን፣ የሄኖክን መንጋዬን፣ ቡቶክሳም ቲክቶከራሙን በሙሉ ይዩን። ያውን ከድሬዳዋ የመጣው ቲክቶከራም ስንት ብር እንዳስወጣ ስንት ብር እንትን እንዳለ እናያለን። ሰባኪያኖቹም ቀን ወጥቶላቸው ብቻቸውን ሲሄዱ ስለማይሳካላቸው 50 ሺህ ብር ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ 100 ሺህ ብር ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ፣ ኧረ በስመ አብ እናት ቤተ ኧረ በስመ አብ፣ ኧረ መድኃኔዓለም ያለ፣ ኧረ መድኃኔዓለም ያለ ባላዝ ፍትህ ለአርሲ መጨረሻ ነው የምንለው። ስንት የአደባባይ በዓላት ነው ያሉን? 2 ምንና ምን? 2 ምንና ምን? 2 ምንና ምን? ጻፉ። 2 ብላችሁ አጣሩ። 2 በዓላት የአደባባይ በዓላት ለሺህ ዘመናት ያደረገችው አደባባይ ወጥታ የምታከብራቸው ኢህአዲግ ሊሞት ሲል መጨረሻ ላይ በጥይት ሊያስቆሙ የፈለገ ብልጽግና አፈር ከደቼ ሊያበላው የፈለገ 2 በዓላት አሉን። 2 በዓላት አሉን። የካቶሊኩንም የፕሮቴስታንቱንም እስልምናውንም ወሽመጥ ቁርጥ የሚያደርጉ አላያችሁም? እንደ አሩሲ ላይ ቪዲዮ እየቀረጹ የጥምቀት ዕለት እንዴ ማሎ 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 ዱኔ ራበር አማሪያስ ጅርቲ ሚቲ አማሪያስ ጅርቲ ሚቲ ካፊራስ ጅርቲ ሚቲ ኩኑንቱ 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 ካፊራ ኩኑንቱ አማራ ማሎ 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 ወላሂ ላላ ወላሂ ላዚም ላላ ያለ እኮ ቪዲዮ የቀረጸው የጥምቀት መምጣት የመስቀል መምጣት እኮ ነው ስሜታቸውን አፈር ከድሜ የሚያደቀው። የዛን ሰሞን እኮ ነው ጥምቀቱ ሲወጣ ሀገር ይታጠናል፣ ሀገር ይባረካል፣ ሀገር በሙሉ ይቀደሳል። ያን ጊዜ አጋንንት ያራወጠው በሙሉ በማግስቱ መጥቶ ወደ ቤተክርስቲያን ይጨመራል። ከዛ አመቱ ሙሉ የደከሙትና ህዝቡን ወስደነዋል ያሉት ተስፋቸው ሙጥጥ ይላል። ስለዚህ አሁን ስርዓቱን አስቀመጡት፣ ጸረ ኦርቶዶክሱን ኃይል አስቀመጡት። ከዛስ የእስልምናውን በዓል አይታችሁታል። ስለ መውሊድ ከሆነ መውሊድ ነብዩ እንዲያድርገው በቁርአን ላይ እንደዚህ ተደርጎ ምናምን 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 እንጂ ዘፈን የለም፣ ሙዚቃ የለም፣ ምናምን የለም። ሼክ ከሌ ቤት እንሂድ ነው፣ ማንትስዬ ቤት እንሂድ ነው፣ ነሺዳ ነው። የጾም ዕለት እንደውም መንግስት በበጀት ሲያበላ ቤተ መንግስት ሲያስፈጥር ነው የሚኖር። ጥምቀት ሲመጣት እናናሽ ጋር አገዳው። ከዛ የሚጠየቀው ማን ነው? አርቲስት ከሌ ቤት አርቲስት ከሌ አቤት የጥምቀትን በዓል እንዴት ነው የምታከብረው? በዛን ጊዜ እንትን እንሄድና 22 ነበር የምንሄደው፣ እንደ ዛሬው አልነበረም በእውነት። ከዛ ከ3 ሰዓት ጀምሮ ይጠጣል፣ የተፈራ ወጣቶች ትትላለ ምናምን ምናምን። እዛ በኋላ ምናምን እንደዚህ ሆኖ ይላል። ከዛ ደግሞ እንትና ጋር እንሄዳለን። ጭራ ቀረሽ እንዴት ነው እንደ ጥምቀት እንዴት ነበር የምታከብሪው? ምናምና እኛ ተሰብስበን ለግሩፕ እንጠጣለን፣ እንሰክራለን፣ እያስታወክን እንትላለን። የእኛ በዓል ሲሆን የእኛ በዓል ሲሆን የእኛ በዓል ሲሆን የእስልምናው ሲሆን ግን ነቢዩ ሰላም እንዲህ አሉ። ላይ ለወለክ ላይ ወልታሩል ኮልማማም አረብኛውን ይጠቅሱና ማለት ነው። አመን ለሰል ማምን አምናሉ። እውነት ነቢዩ እንደዚህ አድርገው እንደዚህ ብለው እንደዚህ ሆኑ። እውነት በቁርአን ላይ በሱራ አስከቶ አመንሳም ላይ እንደዚህ ተብሏል ይላሉ። እናንተ እንዴት ነው የምታከብሩት? እንግዲህ የምናደርገው እንደዚህ አድርገን ጠዋት ሞሊድ ከቤተሰቦች እንሄዳለን። ስቴዲየም ምናምን ሄደን ሰግዳለን። ሶላት አድረን ለአላህ ምስጋና አቅርበን ከዛ በኋላ ሂዳ ምናምን አድርገን መጣለን። ከዛ በኋላ ቁርአን እየቀራን እንደዚህ አድርገን እንደዚህ እናደርጋለን። አላህ በሚፈቅደው ምናምን እንትና ጋር እንሄዳለን። እዛ እንትና እንደዚህ አድርገን ልክ የኦርቶዶክሱ ይመጣል፣ ገዛ ይመጣል። እሺ ኮሜዲያን ከሌ ቤት ነው ዛሬ ዋል ነው በእውነ ከሱ ጋር ያሳለፍነው። እንዴት ነው ጥምቀት ፋሲካን የምታሳልፍ? ፋሲካን ማታ 3 ሰዓት እንሄዳለን። ከዛ ክለብ አለ፣ ነፃዬ ይመጣሉ። ንጥላሁን ነበሩ በዛ ጊዜ፣ ደግ ዘመን ነው ነበሩ። በቃ እንትን እንለዋለን።
የመጀመሪያዋ ሚስቴ እንግዲህ ጥምቀት ላይ ነው። ከዛ ሁለተኛዋ ሚስቴን እንደዚህ አድርጌ ምናምን ከዛ በቃ የእኛ በዓል ምን ይሆናል? ሊቃውንት ጠፍተው ነው፣ መምህራን ጠፍተው ነው፣ ብሉያቱን አዲሳቱን የሚያመሰጥሩ ጠፍተው ነው። የበዓሉን አከባበር ከወንጌል ከመጽሐፍ ቅዱስ ፈትፍተው የሚያደርጉ ነው አይደለም። በመዋቅር ስለተያዘ በስርዓት ስለተያዘ ኦርቶዶክስ ወንጌል አሰብክም። ኦርቶዶክሳውያን እንደዚህ በአዝማሪ እየተለካን በጋለሞታ እየተለካን አግብቶ በፈታ እየተለካን በትልቁ ቅዱሱ በዓል ላይ አመንዝራ እየተጠየቀ ኢንተርቪው እየተጠየቀ እንደዚህ ነው። ይውጣልህ የሆነው እውነቱ። ዋሻው አሁን ገና እየመጣ ነው። እየተዘጋጁ ነው። ኮንሰርቱ እየተዘጋጀ ነው። ኮንሰርቱ የበዓል ዝግጅቱም ተዘጋጅቷል። የሚጠየቁት አርቲስቶች ወጥተዋል። 6 የፈታች ዘልዛላ ቤተክርስቲያን ሄዳ ማታስቀድስ ማትጾም ማትጸልይ የንስሐ አባት የሌለው ጋለሞታ ተሰብስቦ እሱ ነው የሚጠየቀው። አሁን የልደት ዕለት ጌታ እንዴት ተወለደ? እንግዲህ እኛ የልደት ዕለት ሀገር ቤት እንመታለን። ከዛ እነ ሶፊያ ሽባባ ይወጡና ኦርቶዶክስ ከወንጌል ስላልተሰበከልን፣ ከዛ እነ ፓስተር ዮናሳን ይመጡና እኛ እኮ እንደዚህ ሆነን ኦርቶዶክስ ማለት የተመልከታት ትናና ይላል። ፈንዳ እውነቱ ይሄ ነው። ፈንዳ የገና በዓል ማክበር ያለባት ኦርቶዶክሳዊት ቤተክርስቲያን ናት። ጴንጤ ምን አገባው? ስለ ገና በዓል ምን አገባው? ጥምቀት ጴንጤ ምን አገባው? ካቶሊክ ምን አገባው? በኢሬቻ የሚያገባው አለ? የለም። በመውሊድ የሚያገባው አለ? የለም። በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ኬት አምጥተህ ነው? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? ምን ይመለከታታል? የኢትዮጵያ ብቻ ነው እሱ። ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያ ነው እንጂ እንደውም የኢትዮጵያ አይደለችም። በኢትዮጵያ ያለችው የካቶሊክ ቤተክርስቲያን መንበሯ ሮም ነው። ጳጳሷ ሮም ነው። በዓሏን የምታከብረው አሁን የፈረንጆቹ ገና ላይ አለቀ። ስለዚህ የዛን ቀን ማክበር፣ ከዛ የእኛን ለእኛ መተው። ካህናቶቻችን ወስዳችሁ የሮም ካቶሊክ የማታውቀውን ዲያቆናቶቻችን ወስዳችሁ ቅዱስ ያሬድ ማህሌታችንን ወስዳችሁ ቅዳሴያችንን ወስዳችሁ እኛን መስላችሁ እንደ ተኩላ የበግ ለምድ ለብሳችሁ በጎቻችንን ከልካይ የላችሁማ፣ ጠያቂ የላችሁማ። ፈንዳ እየጠየቁ ነው። ጴንጤ ምን አገባና ነው ከፓትርያርኩ እኩል ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ፣ በእውነት ጌታ በዚህ ቀን ተወልዶ ምናምን። ከየት አባ መጣው? አምጣ ስትባል ከየት ታመጣዋለህ? በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 29 ተወለደ አይልም። በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሑድ እንደ ፌንጣኛን እየተከተልክ የማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ፣ በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁልጊዜ ፋሲካ ነው፣ ሁልጊዜ ፋሲካ አክብር። ስደበኝ አሉ። ስደበኝ እኔ ምን አገባኝ? እኔ እኮ እና አሁን ካቶሊኩ ቢሰድበኝ ጴንጤው ቢሰድበኝ ምንም አልልም ነበር። የሚሰድበኝ ይሄ ገንገበቱ ኦርቶዶክስ ነው የሚለው እዚህ የበሬ ማሰሪያ ጥጃ የሚያክል አንገቱ ላይ አድርጎ መከራ የሚያበላኝ እሱ ነው እንጂ ሌላው ቢለኝ ምን ችግር አለበት? ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግ ቢለኝ ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራለህ። አለቀ። የራስ የምታከብረው ካለ በራስ አክብር። አትቀላውጥ። እኔ ጋር ትጠጋ። እየጠላኸኝ፣ እያረድከኝ፣ እያሳረድከኝ ደንቆሮ ናት፣ መሀይም ናት፣ ጣዖት ነው የምታመልከው፣ የቀን አቆጣጠሯ ትክክል አይደለም እያልከኝ መተህ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ።
ኢትዮጵያ ቤተ ክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጽንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው ብላ የምትነት ነው። በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተ ክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት እሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተ ክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ ያድናል። አሜን፣ ሃሌሉያ። እሳት 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 እሳት። የባንክ ቡክ ይዛችኋል? የባንክ ቡክ ይዛችኋል? ጌታ ሆይ ቀማ፣ ውሰድ 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 ውሰድ። ገባ 10 ሚሊዮን ብር ገብቶላል። ገብቷል። እስቲ ይሁት ቼክ አድርጉት። ገብቷል። አሜን፣ ሃሌሉያ። ይሄን ነው እንጂ የታባ አምጥተህ ነው ከኔ እኩል ቆመ ወንጌል ትነግረኛለህ? ወንጌልን ጠይቃት፣ ወንጌልን ጠይቃት፣ ቤተክርስቲያንን ጠይቃት። እኔን ነው የምትከተለው። ትንሣኤ መያዛ ላይ ነው የሚለው ስለ እኔ ጋር ትመጣለህ መስለህ። አስገድጄ ነው አይደለም፣ አይደለም፣ አስገድጄ አይደለም። ብሔራዊት ናት፣ ዓለም አቀፋዊት ናት። በየመንደሩ በየኩርባው የማንም ለሃጫም ለሃጩን የሚያዝረበርብባት አይደለችም ቤተክርስቲያን። የማንም ሙጭቅላ ተነስቶ ጊዜ የሰጠው ቅል ድንጋዩን ቤተክርስቲያን አለቷን ቤተክርስቲያን ልስበር የሚልበት ዘመን ስለሆነ ነው። ስለ ኢትዮጵያዊነት ብታወራስ ብትኮራ ምን ያንሳታል? አንተ በአረብ እየኮራ አይደል እንዴ? አንተ በፍልስጤም እየኮራ አይደል እንዴ? አንተ በሳዑዲ እየኮራ አይደል እንዴ? ኢትዮጵያዊ ሆኖ በኢትዮጵያ ማንነቱ የሚኮራውን እኩል አይደለንም። ኦርቶዶክሱ፣ አማራው እንደዚህ ኢትዮጵያ የሚልበት እኩል አይደለንም እና እንዳንተ ልንቀርፈፍ እንዴ? እንዳንተ ወደኋላ ላውሸልሽል እንዴ? እኔማ ሀገር አለኝ። እኔማ ሰንደቅ ዓላማ አለኝ። አንተ የአረባን ባንዲራ እያንጠለጠልክ በየቸርች የአሜሪካና የካናዳን የአውሮፓን ባንዲራ እያንጠለጠልክ እኔ በሀገሬ ላይ ሀገሬን እምኮር እኔ ሀገር ስላለኝ ነው። አንተ ቀላዋጭ ነህ። አንተ ቅጥረኛ ነህ። አንተ የተላክነ ለፍርፋሪ ለሆድህ ለስኮላርሽፕ ብለህ እምነትህን የሸጥክነ ማንነትህ የተሰለበ ነው። ከኔ እኩል እና ልበላ ሀገሬ ነው ልበላ አክራሪ ላክርራ ኢትዮጵያን ብዬ ላክርራ። ኢትዮጵያን ብላችሁ አላልታችሁ ይኸው ኢትዮጵያን እናክር ብትሉ ማን ይስማችሁ? ኢትዮጵያን ስታዋርዱ ከርማችሁ አሁን እና ኢትዮጵያ እንዲሆነች ምናምን ብትሉ ማን ያሰራች? በየቴሌቪዥን ልክ ጦርነት ሲመጣ ልክ ጭንቀት ሲመጣ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ሲል የሚቆየው ሁላ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ የኛ መመኪያ። ይህንን ሰምቶ ኢትዮጵያን የሚወደው አማራው ነው፣ ኢትዮጵያን የሚወደው ኦርቶዶክሱ ነው ብሎ እንዲመጣልህ ሞኝን ፈልግ። ከዛ የጭንቁ ቀን ሲያልፍ ኦሮሚያ ብያገኛ ኦሮሚያ 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 ጭንቅ ሲመጣ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ ትላለህ። አነ ተጋሩ ተጋራይ አነ ወዲ ትግራይ አንበሳሎ ነብራሎ ምናምን ሲል ይቆይና እዛ ልክ ጭንቅ ሲመጣ ኢትዮጵያ እናናላላኝ ኢትዮጵያ እንማለለለሽ መናዴ እናናለለመረና የትመኛ መተመዶሬ እናናናን ኢትዮጵያ ይልለ ፎግረ ብለን ይህ ራስ ጨም ትጠሉኛላችሁ።
መቼም እየቆረጣችሁ ቀልዱበት። የለም እኛ ኢትዮጵያ ቀይረን አናቅም፣ ለውጠን አናቅም። ትላንት እንወዳታለን፣ ዛሬ እንወዳታለን፣ ነገ እንወዳታለን። ሲሞቀን ኢትዮጵያዊ ሲበርደን ኢትዮጵያዊ እንዲሞቀን፣ ሲሞቀን ኦሮሚያዊ አንሆንም፣ ሲሞቀን ትግሪያዊ አንሆንም። የኢትዮጵያዊ ነኝ፣ በቃ አለቀ። ኢትዮጵያዊ ነኝ፣ ኦርቶዶክሳዊ ነኝ፣ ኦርቶዶክሳዊ ነኝ። ኦርቶዶክስ ደግሞ ምን ታስተምረኛለች? ሀገርን መውደድ ታስተምረኛለች። ኢትዮጵያን መውደድ ታስተምረኛለች። ሰንደቅ ዓላማ መውደድ ታስተምረኛለች። ከዛስ ኦርቶዶክሳዊ የሆነ ሰው ልክ የኢትዮጵያን ሰንደቅ ዓላማ ሳይ እንባው በዚህ ይፈሳል። ሀገሩን እያሰበ ወገኑን እያሰበ እንባው ይፈሳል። የኦሮሞን ተማሪ የኢትዮጵያን ባንዲራ ከአይኗ አጥፍታችሁለት የግብፅን ባንዲራ አድርጋችሁለታል። ግብፅን ሲሰማ ነፍሱ እንትን ይላል። የኦሮሞን ተማሪ ዘምር ስትለው ጡሪ ብየ ኬኛ መቶ ኬኛ ዲገመነምን ጎኔ ኦሮሚያ አለልስቱ ሲወጅንቱና ኦሮሚያ ብየ ሀርሜኮ ይላል። ተማሪ ሲያድግ ጭንቅ ሲመጣ ኢትዮጵያ በል ስትለው ኢትዮጵያ ማናት ይላል። ኢትዮጵያ ሀገር ናት። ምን አይነት ናት? ባንዲሯ ምን አይነት ነው? ይሄ ነፍጠኛ አይደል እንዴ? ይሄ ነፍጠኛ ባንዲራ አይደል እንዴ? ትግሬውን እንደሆነ አደንዛችሁታል። የትግሬ ህፃናትን ከኢትዮጵያዊነት ማቀፍ አውጥታችሁታል። የትግሬ ህፃን ሲዘምር ያደገው መስመሪና ሀይሌና፣ መስመሪና ቀጢታና፣ መስመሪና ኩርባና፣ መስመሪና ኮረኮንቺና፣ መስመሪና ሀይሊና፣ መስመሪና ዳገቲና፣ መስመሪና ቁልቁለቲና ስትሉት ከረማችሁ። አሁን መታችሁ ኢትዮጵያ በል ስትሉት ማናት ኢትዮጵያ ይላል። ሰንደቅ ዓላማ ቢጫ በቀይ በጠጥ የመሰለ የማንም እንትን አምጣችሁ ይሄ ነው አሉት። አፄ ዮሐንስ የሞቱለትን አፄ ዮሐንስ የተጋደሉለትን ሰንደቅ ዓላማ ከፊታችሁ አጠፋችሁ፣ ከቤተ ክርስቲያን አጠፋችሁ። ትግሬ ሲቀበር በኢትዮጵያ ሰንደቅ ዓላማ ነበር ተጠቅልሎ የሚቀበሩ፣ አጠፋችሁት። በቬትናም ጨርቅ፣ በቻይና ጨርቅ ጠቀለላችሁት። አሁን ሲጨንቅህ ኢትዮጵያ ሀገሬ፣ ኢትዮጵያ ጎጃምኛ ከፍተህ ጎንደርኛ ከፍተህ እስክስ ኢትዮጵያ የለም። አስተካክል መጀመሪያ ዘ አስተካክል መጀመሪያ ዘ አብይ አህመድ ብሔር ብሔረሰብ አይባልም፣ ብሔር ብሔረሰብን ወያኔ ነው ያመጣው አለ። ግሩም አጨበጨብንለት። ብሔሮች አይባልም፣ ኢትዮጵያውያን ኢትዮጵያውያን ነው የሚባሉት። በቃ አለቀ። ህዝብ ነው፣ ህዝቦች አይባልም፣ ህዝቦች አይባልም። ነውር ነው፣ ጸያፍ ነው። ህዝቦች ሌሎች ናቸው። ሀገር ውስጥ ያሉት ግን ህዝብ ነው። አይሁድ ነው የሚባለው። እስራኤላውያን የእስራኤል ህዝብ ነው የሚሉት። አሜሪካውያን የአሜሪካ ህዝብ ነው የሚሉት። ህዝቦች አይሉ። እኛ ጋር ነው ወያኔ ለመከፋፈል ሲያመቻቸው መጡና ህዝቦች አሉ። ይቺን አብይ እነ ዳንኤል ክብረት አስቀጸሉት እና እንዳደርጋቸውም ከነዚህ ውስጥ አይገቡም። ብቻ እዛ የቀረቡ ኢትዮጵያውያን ነገሩ አለ። ስንት ዓመት እዛ ብሔር ብሔረሰቦች ጋር አልሄድም አለ። ሲያይ ኢትዮጵያውያኑን ጠልዞ ካስወጣ በኋላ ባለፈው ዓመት 40 ምንጭ ሄደ፣ ዘንድሮ ደቡብ ሄደ። እኛ ኢትዮጵያውያን ኢትዮጵያ እንዲህ ናት፣ ጠላቶቿን እንደ ቅማል አራግፋ ትጥላለች ይልልኛል። ሲጨንቅ ነው ኢትዮጵያዊ። የኢትዮጵያን ሰንደቅ ዓላማ ኢትዮጵያ ውስጥ አረንጓዴ ቢጫ ቀይ የሚባል አላይም ነጠላ ላይ ጥለት ላይ እየረገጥክ ኢትዮጵያን እየረገጥክ ኢትዮጵያን አድናት። የቷን ኢትዮጵያ? የቷን ኢትዮጵያ? ኢትዮጵያን የፈጠረች የኢትዮጵያ ቤተ ክርስቲያንን ረግጣ ኢትዮጵያን እናድናት። የቷን ኢትዮጵያ? የዛሬው መርሃ ግብራችን ይህን ይመስል ነበረ። እጅግ አድርገን እናመሰግናለን። ትንሽ እየመጣን እንዲህ ማለት አለብን። እሁድ በስነ ስርዓት ፊልም እያየን ምን እያለን እናንተ ሀሳብ የምትሰጡበትንም መርሃ ግብር አዘጋጃለሁ። እሁድ ዕለት ትገባላችሁ ማለት ነው። ስለዚህ እሁድ ዕለት ታያላችሁ። ሴናተሮቹ ሰርተዋል ነው የሚሉኝ ጥበቃዎቹ። እሱን ትልኩልኛላችሁ፣ ለጥፍላችኋለሁ። የእነሱ መስራት አለመስራት አይደለም ለእኛ ዋናው ትልቁ እሱ አይደለም። እኛ እሱ አይደለም የሚይዘን፣ ስለ እሱ አይደለም የምናወራው። የሰማችሁኝ ነው። ስለ እሱ አይደለም የምናወራው። እኛ የተዘጋጀውን ሴራ ነው እያከሸፍን ያለ ነው። ስለዚህ አሁን እኔ ሄኖክ ኃይሌን
በስጋ በምን እጠለዋለሁ? በምን እጠለዋለሁ? በምን እጠለዋለሁ? ለቤተ ክርስቲያን በማገልገል እኔ ይብለጠኝሽ ምንም ይበለኝ ምን አረገኝ ይለዋለሁ። እስቲ ካነሷቸው ሀሳቦች ውስጥ ምን አረገኝ አልኩኝ። እኔ በምንም የምጠላው ነገር የለም። በምንም ማስታወቂያ ድሬዳዋ የሄዱት እነዚህ ማጅራት መቼዎች ለገዳሙ ያስወጡትና ገዳሙን ያስወጡትን እንትን እንላለን ማለት ነው። ሪፖርት እፈልጋለሁ። እኛ እንትን ላይ ሰርቻለሁ። አይተናል አይደለ? ለባለቤቶቹ ይደርሳቸዋል። በቃ አለቀ። ከባለቤቶቹ ጋር አገናኛቸዋለሁ። ሰጪዎቹ ከባለቤቱ ጋር ዘመድኩን ጋር ብር ልክ ያለው የሚል እጁን ያወጣል። ዘመድኩን ጋር የለም። እንደዛ ነው። ልጅ ቢኒ የዛሬው ዝግጅታችን ይወዳል። ይህን ይመስላል። በጣም ነው የምወድህ፣ በጣም ነው የማከብርህ። ለአንድ ሳምንት የሚሆን ስራብኝ እንግዲህ እኔም አልለቅም፣ እኔም እገባለሁ። አንተን ቢሰድበኝ ነው እኔ ስድብ ልብሴ ነው ምናምን የራሴኑ ቃል እየኮረጅክ እንትን አትበል። ቁጭ ብለህ ለመማር ሞክል። ስደቱ ከከበደ ደግሞ ምንም አያረጉም። እግዚአብሔር በሚያውቀው ምንም አያረጉም። ምንም የሚያረጉ ነገር የለም። ምንም የበደልካቸው ነገር የለም። ምንም የተነገርካቸው ነገር የለም። ማነው ስሙ? ፓስተር ቢኒ ማለቴ ነው። ልጅ ቢኒን እንግዲህ ይዤው ቀርባለሁ። እንኳን አመጣሽልኝ። ልጅ ቢኒም ቀርቦ ገንዘብ አለ እሱ ጋር የተቀመጠ፣ ሄዳችሁ ጎፈንድሚውን ተመልከቱት። አልተንቀሳቀሰም። እሱም ልጅ ቢኒም መጥቶ ያስረዳቸዋል። ፓስተር ቢኒያም የቀድሞ ፓስተር ቢኒያም ማለቴ ነው። ስለዚህ እነ አቡነ ጴጥሮስ ከጀርባ ያሉ እነ ማንትስ እንደዚህ ያሉ ምናምን እሱ አይሰራም። ያው ነገርኩ። አቡነ ጴጥሮስን ተናገራቸው ብለህ ስራብኝ። ለአቡነ ጴጥሮስ ለራሳቸው የምነግረውን የነገርኩትን ነው የምነግርህ። ለራሳቸው የነገርኩን ነው የምነግርህ። አቡነ ጴጥሮስ ወደ ኢትዮጵያ ለመመለስ እኮ ያደረጉትን ግብና ያደረጉትን እንትን እኔ ነኝ የማውቀው። አቡነ ጴጥሮስ 38 ደቂቃ ይሆን 40 ደቂቃ ነው አሜሪካን ሀገር የደወሉልኝ። ለምንድን ነው የደወሉልኝ ብዬ ምንም ደግሞ መረጃ ይዣል። ምን እንዳልኳቸው ጠይቃቸው አንተ። ዝም ብያለሁ። እዚህ ላይ የምለፈልፈው አይደለሁም። አቡነ ኤዎስጣቴዎስን ጠይቋቸው። አቡነ ኤዎስጣቴዎስ የቤተ ክርስቲያን ጳጳስ በነበሩ ጊዜ እንደ ሲኖዶሱ እንትን ስላላቸው ምንም አልልም። አቡነ ኤዎስጣቴዎስ አቶ ከተባለ በኋላ መጥተው እኔን ሄሎ ዘመዴ ምናምን ሲለኝ ያልኳቸውን ጠይቋቸው። እኔ ያረርጌ ሰው ነኝ፣ ባለጌ ነኝ። በጣም ነው የማስቀይመው። በጣም ነው የማስቀይመው። የሚከበረውን ደግሞ በጣም አከብራለሁ። ስለዚህ የተወገዘን ሰውዬ እኔ አባታችን ምናምን አልለውም። ኧረ እኔ አልልም። ስለዚህ እዚህ ውስጥ ያላችሁት ወደዳችሁኝ ምን አባታችሁ ትጨምሩልኛላችሁ? ምን አባታችሁ ጠላችሁኝ ምን አባታችሁ ትጨምሩ? ፈልገኝ ነው መተህ ቁጭ ብለህ የምትሰማኝ። መስማት አለብህ። የምናገረው ነገር ይጠቅማል፣ ውሰደው። አይጠቅምም፣ ቻው። አይሞቀኝ አይበርደኝ። መላተም የፈለግ ተላተመኝ፣ መልስ እሰጣለሁ። ራስን መከላከል ያለ ነው። የምታወራውን ግን አቁም። ዘመድኩ እንደዚህ ያሸማቋቸው፣ ዘመድኩ እንደዚህ ምናምን ትላል፣ አቁም። እኔ ማንንም በሰራው ስራ እንቆጣጠር ከተባለ ያለ መረጃ የምንቀሳቀስ ይመስላል እንዴ? ያለ መረጃ ተረክ ነው የማደርገው። የኔ ጌታ እዚህ ውስጥ አለ። ከዛም ውጭ ደግሞ ነገ ቢመጣ ብዬ ዝም ብዬ አልንቀሳቀስም። እኔ ብዙዎች ጉድ የሆኑት በዚህ ነው። አለቅ ስርዓት ትይዛለህ እስካለው ድረስ። ከሞትኩ በኋላ የራሱ ጉዳይ። ኃላፊነቴን በህይወት እያለው እወጣለሁ። ከሞትኩ በኋላ የራሱ ጉዳይ። አለቅ። ይሄ የቲክቶክ ላይ ሽቀላ
የቲክቶክ ላይ እርዳታ እንዴት እየበሉት እንደሆነ እኔ የማውቀው ማስቆም ስለማይቻል ነው። እኔ ስለማላገኛቸው ሁሉንም እንጂ አነጥብብ ነበር። የአማራ ፋኖን ትግል ያቀጨጩት እኮ ዶላር ነጋዴዎች ነበሩ አይደል? እነ አበበ በለው እነ ሀብታሙ አያሌው እነ ማረል ቁርጥ ሲልና ህዝቡ ሲሰማኝ እንደው ዲያስፖራም በዚህ ነው ቀጥ አለ እኮ በቃ አለቀ። ትሄዳለህ እና የዛሬው ዝግጅታችን ይህንን ይመስል ነበረ። እግዚአብሔር አምላክ የተመሰገነ ይሁን። እኔ ስለ አላፋት ዝማሬ በደምብ እናገራለሁ። ነገ ጠዋት እግዚአብሔር ይመስገን 1000 ከሞላ በኋላ ከሊቃውንተ ኢትዮጵያ ጋር ስለ ላሊበላ ቀጥሎ ስለሆነው ሪፖርት ይቀርብላችኋል። ነገ ጠዋት ርዕስ አንቀጽ ለመስማት ተዘጋጁ፣ ለማንበብ ተዘጋጁ። እኛ ስለ ቅርሳችን፣ ስለ ባህላችን፣ ስለ እምነታችን፣ ስለ ምናችን እንነጋገራለን። አንድ ለቢኒያም ቢኒዬ አሁን የረሳውልህ የጥምቀት የሚለበሳ ቁልቢ ገብርኤል ታሳስ አለ። የዛም ለጥቁር ይለበሳ ደግሞ ምንድን ያለው የምንትስዬ ይለበሳ። የአላፋት ዝማሬ ላይ ብቻ ለምንድን ነው የሚለበሰው? ምንትስዬ ምናምን አልክ። ይለበሳ እዛ ምናምን አልክ። አንተ ነው የምታዘው? አንተ ነው የምታዘው? አንተ ነው የምትለው? ታቦት እየዞረ ተቃውሞ ትክክል ነው ወይ አለ። ምን ችግር አለው? ባለበት ቆመ ህዝብም ሀገርም እግዚአብሔርም ይስማም ብሎ ያንን ማሳየት ዘመኑ ነው የዘመኑ የዋጀው ነው። ምን ችግር አለው? በማንም የሚያደርገው አይደል እንዴ? እንዴት ነው አንቲ የሆነ በዚህ በኩል ለመቆም የፈለግከው? የጋሞ እዛ የነበሩት እንዴት ነበር እምባ እያለቀሱ መፈክር አድርገው ታቦቱ ቤተ ክርስቲያን ውስጥ ቆመው ዓለም ይስማን ዓለም ይወቅልን ያሉት? ሳውላ ጎፋ ታስታውሳላችሁ? መሎለሃ ቅዱስ ሚካኤል እንዴት ነበር? ቅድስተ ማርያም ውስጥ እንዴት ነበር? ሌላ ቦታ ዓለም ይስማን እየተባለ ይልን ተብሎ ያ በዚህ በዓል ቀን በዚህ ቀን የኦርቶዶክሱ ድምፁን አሰምቷል ተብሎ የተባለው። አንተ ራስህ የጴንጤ ስራ ልትሰራብን ነው እንደዚህ የመጣኸው? እንዳለ ነገሮቹን በሙሉ አንቲ 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 ማድረግ ምን ማለት ነው? አንተ ነህ ቀሲስ ሳሙኤልን የምትናገረው? አንተ ነህ የምትከሰው ቀሲስ ሳሙኤልን? ኤጀንት ሆኖ መስራት ትክክል አይመጣም። እንሞካከር ብላል ትሞክራለህ። ሰው ይታዘበኛል አትልም እንዴ? ያንተ እኮ አድሚኖ ነው። ያንተ ጋር ቁጭ ብለው እኮ ለአንተ ሞራል የሚሰጡት ሰዎች እኮ የእኔ ሰዎች ሁላ ናቸው። የልጄ ክርስትና አባት እኮ ነው አንተ ጋር ቁጭ ብሎ የሚውለው። አንተ ጋር እንድገባ እኮ የለመነኝ እሱ ነው። ዘመዴ እባክህ ዛሬ እንደዚህ ያለና ገብታ አንተ አስተያየት ስጥበት ብሎ የለመነኝ እኮ ተስፋዬ ነው። እኔ የትኛው ቲክቶከር ጋር ሲሄድ አይታል? ቴዲ ሐዋሳ ጋር ካልሆነ ለፋይናል ጌም የዋንጫ ጨዋታ ሲኖር፣ አሁንም በሄኖክ ጉዳይ የዋንጫ ጨዋታ ሊኖረን ይችላል። ቴዲ ደውል፣ መንጋውን አሰልፌ ቀጠቅጠዋለሁ። ደውል፣ አንድ ፕሮግራም ታዘጋጅልኛለህ። ቴዲ ሐዋሳ አዘጋጅልኝ እና በቅርቡ እናደርገዋለን እና ገብቶ ይሞክረኝ። ሰነዶቼን አዘጋጅቼ እመጣለሁ። ከዛ በኋላ ዓለም እያየን እንሄዳለን። ቴዲን የምወድበት ዋናው ምክንያት ዘመዴ ተራው ነው፣ ቀጥል ይላል፣ እኔ እናገራለሁ። ከዛ ሌላው ሲናገር ደግሞ ዝም በል ይላል፣ እኔ ጠጣለሁ ቁጭ ብዬ በቃ አለቀ። ዲሲፕሊን ይልሃል። እዛ ይግቡ አይቀርብማ ምናምን ያለኝ ይቅረብ። ይሄን መናገር የለብም ይሄን ምናምን አትበለኝ። ሌላውንም አጀንዳ ሌላ ገጹላ ነው የምናገረው። ምን አገባኝ? ጥል አይደል እንዴ? ክርክር አይደል እንዴ? እዛ አንተን የምቀባባበት ምክንያት የለም። በለኝ እንደፈለግ። ከዛ በኋላ አሳያለሁ። እንውጣ አደባባይ። የእኔ ቤታውን አምጥቼ እዚህ ሌላውን ባሰድብ ይሄ ትክክል አይደለም። ሌላውን ቤት ሄጄ ሚውት እየተደረግኩ ምናምን የለም። እንደ ቴዲ ሐዋሳ አይነት
እንደ ቴዲ ሐዋሳ አይነት በቃ ዘመድኩን ጠጣ ይለኛል፣ ቁጭ ብዬ እጠጣለሁ፣ አለቅ። አሁን ተራው የዘመድኩን ነው ሲባል እኔ ደግሞ ማጠጣ ሲል አላላላ ሲል ሚውት አድርጎ ስነ ስርዓት ጠይቀው የለ እሱ ደግሞ ይመልስበት ስነ ስርዓት። ይሄ ቴዲ ሐዋሳ ቤት ነው፣ ጥባ ከፈለግ ይለዋል፣ አለቅ። ዮናስ ሙሉነህን እንደዚህ አንገቱን ሰብሮ ወደ ጴንጤ እንዲሄድ የሆነ የዛን ቀን የተቀበረ እኮ ነው። የዛ ቀን የቀበርኩት እኮ ነው። ይዛለት እንደዛ ነው። ስለዚህ የትም አልፈራም እኔ። ቴዲ አዘጋጅ እና የአላፋት ዝማሬዎችም ነው። ከዛ በኋላ እኔም ይዤ እመጣውን ይዤ እመጣለሁ። ከዛ እንጠያየቃለን። የምንጠያየቀው ፍርድ ህዝብ ነው የሚፈርደው፣ ህዝብ ይፈርዳል። ለጆሮ የሚቀፉ ለአይን የሚቀፉ ነገሮችን ያስቀመጥናቸውን ነገሮችም እነሱን ማውጥተን ህዝቡ ይዳኘን። እንደዛ ነው የምናደርገው። ምን ይመስላችኋል? ንገሩኝ። ምን ይመስላችኋል? ንገሩኝ። እዚህ ጋር እንደሆነ ዘመድኩን ማን ስልጣኑን ሰጠክ? እንደዚህ ከቤተ ክርስቲያን ነው የወሰድከው ምናምን። መጀመሪያ አማርኛ ልመድ። ሰው አደባባይ እንዴት እንደዚህ ሆኖ ይወጣል? ምን ይመስላችኋል? ቴዲ ይደውል፣ ቴዲ ይደውል በሉ፣ ታግ አድርጉት ለቴዲ። ይህንን ቆርጣችሁ ላኩለት ለቴዲ ሐዋሳ እና ከባድ ሚዛን የዓለም ዋንጫ የሆነ ነገር ያዘጋጅልን። ይኸው ነው እንግዲህ ለዛሬ ያለን እንትን ይህንን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ያው እንደምታውቁት ነው። ቢኒዬም በጣም ነው የምወድህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ታውቃለህ እኔ ሰው አክባሪ ነኝ። 2.7 ሚሊየን ታፕታፕ በጣም ደስ የሚል ነው። 1300 ሰው ልሰናበት ነው። 91,000 ሰዎች ሼር አድርጋችኋል። ኑ እኔ እምነቴን ይዤ ማዕተቤን ይዤ የትም ለመምጣት ዝግጁ ነኝ። ጋለሞቶች መምጣት ትችላላችሁ፣ ወያኔዎች መምጣት ትችላላችሁ፣ ቅባቶች መምጣት ትችላላችሁ፣ አገው ሸንጎዎች መምጣት ትችላላችሁ፣ ብልጽግናዎች መምጣት ትችላላችሁ፣ ጃንደረባ ስልብ ትውልዶች መምጣት ትችላላችሁ። የፈለጋችሁትን ቆምጣችሁ ኑ። ቲክቶከሮች መምጣት ትችላላችሁ። በጣም ብዙ ፎሎወር ያላችሁ መምጣት ትችላላችሁ። አንድ ረዳት አልፈልግም። ለእኔ የሚያግዝ አንድ ሰው አልፈልግም። ከጎኔ የሚቆም አንድ ሰው አልፈልግም። አንድ ሰው አልፈልግም። ወላዲት አምላክን ይዤ ልጇን ይዤ ከጎን ቅዱስ ሚካኤልን እና ቅዱስ ገብርኤልን ይዤ የአባቶቼን ጸሎት ተላብሼ በእምነት እገጥማችኋለሁ። ኑ በፈለጋችሁ ጨዋታ ማለት ነው። ከዛ መጽሐፍ ምን ይላል የሚለውንም እዛው ላይ ማውራት እንችላለን። ስለዚህ ኑ። ምርጥ ዳኛ ያለበት የሚታየኝ ቴዲ ነው። እኔ በጣም ምቀናበት ሰው ነው። ፖለቲካዊ አቋሙ፣ ፖለቲካዊ አስተሳሰቡ ለደንታው የፈለገውን ይሁን። በቃ ለእኔ ግን ተመችቶኛል። የተመቸኝ ደግሞ ስርዓት በማስያዝ በኩል ማንም ይደመጥ ባይ ነው። ከመስመር የዘለለውን ስነ ስርዓት ይለዋል፣ አለቀ። ስለዚህ በጨዋ ደንብ እንድንነጋገር ከተባለ መምጣት አለብን። ማንንም አልፈልግም፣ ማናችሁንም አልፈልግም። አንድ ሰው ስለ እኔ ተደርቦ እንዲጽፍ አልፈልግም። በየኮመንቱ ስር ሄዳችሁ ዘመዴ ጀግና ነው ዘመዴ አትበሏቸው። ማን አባቱ ነው እኔ ጀግና ያደረገኝ? ማን አባቱ? የኔን ጀግንነት አንተ ነህ ጀግና ያደረገኝ? ጀግና በሆንማ ኖሮ ይሄን አገሬ ሆኜ ነበር የጀግና ስራ የምሰራው። አንድ ለራሱ ፈሪ የሆነ ሰው ጀግና በየኮመንቱ አትጣሉ፣ አለቀ። እኔ ለራሴ በቃለሁ። በእኔ ምክንያት መጣላት የለባችሁ፣ መሳደብ የለባችሁ፣ ምን ማለት የለባችሁ። ከዚህ በላይ ሞቲቬሽናል ትሬኒንግ አለ እንዴ? ከዚህ በኋላ የማነቃቂያ አለ እንዴ? የለም እኮ። ለትውልዱ ምንድን ነው የማስተምረው? ራስህን መቻል፣ አለመንጠልጠል። ናጠይቀኝ፣ ናግጠመኝ ማለት ፕሮፌሰሩ ናጠይቀኝ፣ ዶክተሩ ናጠይቀኝ። የጨፈጨፍኳችሁ፣ የሸነቆጥኳችሁ፣ የገረፍኳችሁ
ከላይ እስከታች ያላችሁት ኑና ጠይቁኝ፣ ቴዲ ቤት ጠይቁኝ። በጣም ተራቃችሁ። ምርጥ ጥያቄ ነው። ይሄንን እንዴት ይመልሰዋል ብላችሁ ጠይቁኝ። አለቀ። ይሄን ለምን አልክ በሉ። ያልኩበትን ቀንሼ ያልኩትን ጨምሬ ደበቅ አድርጌ ያልኩትን ገልጬ አሳያችኋለሁ። ጥሩኝ ጥሩኝ። በፈለጋችሁት መልኩ በፈለጋችሁት መንገድ ጠብቃችኋለሁ። ከዚህ በላይ ምንም ልል አልችልም። ሻሎም ሰላም። መቤቴ ወይ አነሳሱ ያስጀምር አስጀምሮ ያስፈጸመን ምስጋና ይድረሰው። ወዳችኋለሁ። እንግዲህ ማንንም አላስገባም። አሁን ማንንም አላስገባም። ያያን ብዙዎቻችሁ እኔ በጣም ነው ማዝንለት፣ በጣም ነው እንትን የምልለት። መንገደኛ ነው፣ ባለ ቪዛ ነው። ልናገረው አልፈልግም። መልካም መንገድ ይሁንልህ። ላጠፋኸው ጥፋት ላደረግከው ነገር እግዚአብሔር ይቅር ይበልህ። ብዙ መጥፎ ነገር ቢሰማም ቢታይም መልካም ነገሮችም አሉልህ። ያን ደግሞ የጃል ሜዳውን አረሳም። ደግሞ ብዙ ስራ ሰው የማያውቀው እግዚአብሔር የሚያውቀው ያደረግከውን ድካምና ልፋት እማቀኔ ነኝ። ዝም ብለህ መተህ እንደተበጠረቅከው አይደለም። ዝም ብሎ ብጥርቅ ይልብላል፣ ይበጠረቅብኛል። ብጣላም ደግሞ አላት ብፈልግ ደግሞ አንተን በጋሻው እኩል አንተን ከነ ሄኖክ ኃይሌ እኩል አልጣላም። ችግር፣ ድህነት፣ ኑሮ ፍዳ የሚያበላችሁን ልጆች እና ለዛ ለመፍጨርጨር ስትጥሩ የምትጋጋጡ ልጆች እናንተን ከመናፍቅ እኩል የምዋጋበት ምንም ምክንያት የለኝም። ቢኬርፉል በል ብሎኛል ሱሬ። ይኸው ነው። ወዳችኋለሁ። ተናደሩልኝ።